ጤና ይስጥልን የተወደዳችሁ የቡርክና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድማለን። የአማራ ፋኖ የመንግስት ወታደሮችን ደመሰስኩ ከተማ ተቆጣጠርኩ አለ። የአማራ ፋኖ ብሔራዊ ኃይል የመንግስት ወታደሮች መደምሰሱንና ዛሬ አዳሩን ባደረገው ውጊያ አንድ ከተማ መቆጣጠሩን አስታውቋል። የጀነራል ታደሰ ወረደ አስተዳደር በአፋር ክልል መንግስት የወሰን ጥሰት ተፈጽሞብኛል አለ። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ህወሓት በአፋር ክልል ስለተከፈተው ጥቃት ባወጣው መግለጫ ህወሓትን ተከላክሎ የወሰን ጥሰት ተፈጽሞብኛል ብሏል። በትግራይ ክልል በኩል ወደ ግጭት እያመራ ያለው አካሄድ በውይይት እንዲፈታ እናት ፓርቲ ጠየቀ። በትግራይ ክልል በኩል ወደ ግጭት እያመራ ያለው አካሄድ በውይይት እንዲፈታ እናት ፓርቲ ዛሬ ባወጣው መግለጫ አሳስቧል። የሱዳን ተዋጊ ኃይሎች የተኩስ አቁም ስምምነት ለማድረግ መስማማታቸውን ገለጹ። የፈጥኖ ድራሽ ኃይሎች ከሁለት ዓመታት በኋላ ለመጀመሪያ ጊዜ የተኩስ አቁም ለማድረግ ፍላጎታቸውን አሳይተዋል ተብሏል። የአማራ ፋኖ የመንግስት ወታደሮችን ደመሰስኩ ከተማ ተቆጣጠርኩ አለ። የአማራ ፋኖ ብሔራዊ ኃይል የመንግስት ወታደሮች መደምሰሱንና ዛሬ አዳሩን ባደረገው ውጊያ አንድ ከተማ መቆጣጠሩን አስታውቋል። የደጋው መብረቅ ኮር አንሻ ክፍለ ጦር ከመንግስት ወታደሮች ጋር አደረኩት ባለው አውደ ውጊያ ትልቅ ድል አግኝቻለሁ ብለዋል። የመንግስት ወታደሮች በበኩላቸው ፋኖን ድል አድርገናል ሲሉ ተስተውለዋል። ፋኖ በይፋ እንዳስታወቀው ከሆነ ደግሞ በዚሁ አውደ ውጊያ በተገኙ ድሎች ከ10 በላይ የመንግስት ወታደሮች ሲደመሰሱ ከ15 በላይ ቁስለኛ መሆናቸውን ገልጸዋል። በሰሜን ወሎ ዞን መቄት ወረዳና ገረገራ በተሰኙ ቦታዎች ጥቅምት 27 2018 ዓ.ም በነበረው ውጊያ የመንግስት ጥምር ኃይል በአራት ዲሽቃና በሞርታር ጥቃት ቢከፈትም በፋኖ ታጣቂዎች ድል ተደርጓል ነው ያለው። የአማራ ፋኖ ብሔራዊ ኃይል ለተከታታይ ሳምንታት በተደረገው አውደ ውጊያ የመንግስት ሰራዊት ከፋኖ በሚደርስበት ጥቃት ተበትኗል ሲል የመንግስት ወታደሮችም የፋኖ ታጣቂዎችን ደምስሰናል ብለዋል። በተያያዘ መረጃ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር በዛሬው ዕለት ይስማላ ከተማ ላይ መሽጎ በነበረ የመንግስት ኃይል ላይ ጥቃት አድርሻለሁ ብሏል። ጥቃቱን ያደረሰው ሌሊት 7 ሰዓት እስከ 8 ሰዓት ተኩል ነው ያለው ፋኖ በዚህ ውጊያ ፋኖ ሙሉ በሙሉ ከተማውን ተቆጣጥሯት አድሯል ሲል ይፋ አድርጓል። ቴዎድሮስ እዝ በአውደ ውጊያው ፋኖ የመንግስት ታጣቂዎች የነበሩበትን ካምፕ አውድሞታል ብሏል። በሌላ በኩል አማራ ፋኖ ብሔራዊ ኃይል ምኒልክ እዝ በርካታ ቀጠናዎች ምልምል ፋኖችን ያሰለጠነ ራሱን በሰው ኃይል ያጠናከረ መሆኑን አስታውቋል። በዚህም ተጠናክሮ ቀጥሎ በመደራጀት ላይ ያለችው በላጎ ተወርዋሪ ሻለቃ ለወራቶች ያሰለጠኗቸውን ልዩ ኮማንዶች አስመርቋል ብሏል። የጀነራል ታደሰ ወረደ አስተዳደር በአፋር ክልል መንግስት የወሰን ጥሰት ተፈጽሞብኛል አለ። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በአፋር ክልል ስለተከፈተው ጥቃት ባወጣው መግለጫ ህወሓትን ተከላክሎ የወሰን ጥሰት ተፈጽሞብኛል ብሏል። ጊዜያዊ አስተዳደሩ በአፋር ክልል መንግስት ቀረበውን የወሰን ጥቃትና የከባድ መሳሪያ ጥቃት አስተባብሎ ነው በምላሹ የትግራይ ወሰን ተጥሷል የሚል ክስ ያቀረበው። የጀነራሉ አስተዳደር በመግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደት የሚያናጉ ክስተቶች እንዲሁም የፕሪቶሪያው ስምምነት የሚጎዱ እንቅስቃሴዎች አጋጥመዋል ብሏል። በስም ያልጠቀሳቸው አካላት ትግራይን እርስ በርስ ለማተራመስ በአፋር ታጣቂዎች እንዲደራጁና እንዲታጠቁ ምቹ ሁኔታ በመፍጠርና ድጋፍ በመስጠት ወንጅለዋል። የአፋር ክልል መንግስት ለተደራጀው ሐራ መሬት ተልእኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ እየተደረገ መሆኑን አስተዳደሩ ገልጿል። ሐራ መሬት በኮነባና አብዓላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል ሲልም ከሷል። እንዲሁም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ ዘቦና ራያ ጨርጨር መንገድ በመዝጋት ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋል ብሏል። አሁንም ቢሆን በትግራይ በኩል ሁከት ወይም አለመረጋጋት እንዲፈጠር ፍላጎት ባይኖርም ትንኮሳ እንደተደረገበት ግን ገልጿል። ጊዜያዊ አስተዳደሩ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ብቅ ብሏል ሲልም የአፋር ክልል መንግስትን ወንጅሏል። የአፋር ክልል መንግስት ኮሙኒኬሽን ቢሮ ባወጣው መግለጫ የትግራይ ጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ መግለጹን መሰረት የሌለው ነው ብሏል። ህወሓት ወደ አፋር ክልል 15 ኪሎ
ሜትር ዘልቆ ፈጽሟል የተባለውን ያስተባበለው ጀነራል ታደሰ ወረደ አስተዳደር ትግራይን ለመጉዳት ሆን ተብሎ የተጠነሰሰ ክፋት ነው ብሏል። የፌደራል መንግስት የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳት አልፎ የህዝባችን መከራና ስቃይ እንዲቀጥል እያደረገ ነው ሲልም ወንጅሏል። የጀነራሉ አስተዳደር የፌደራል መንግስት ተከትሎታል ያለው አካሄድ በውጤቱም ሰላማዊን ፖለቲካዊ ትግል የሚያናጋ መሆኑ ግልጽ ነው ብሏል። ይህ አይነቱ አካሄድ የኢትዮጵያና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲልም አስጠንቅቋል። አሁንም ቢሆን ዘላቂ ሰላምና ደህንነት ማረጋገጥ የሚቻለው የፕሪቶሪያውን ስምምነት በተሟላ ሁኔታ ተግባራዊ በማድረግ ነው ብሏል። ጊዜያዊ አስተዳደሩ የፌደራል መንግስቱን የከሰሰው የጀነራል ታደሰ ወረደ አስተዳደር የፕሪቶሪያ ስምምነት ያለምንም መዘግየት እንዲፈጸም አሳስቧል። አስተዳደሩ በአስቸኳይ መፈጸም አለባቸው ያላቸው ጉዳዮች የትግራይ ህገ መንግስታዊ ወሰን ማረጋገጥ፣ ተፈናቃዮች ወደ ቀያቸው መመለስ፣ ትግራይን ለማዳከም ይደረጋል ያለው እንቅስቃሴ እንዲቆምና ወደ ውይይት እንዲገባ ጥሪ አቅርቧል። ይሁን እንጂ በትግራይ ኃይሎች በኩል ስለተጻፉ የስምምነቱ ድንጋጌዎችና መወሰድ ስላለባቸው እርምጃዎች የጀነራሉ አስተዳደር ያለው ነገር የለም። በትግራይ ኃይሎች በኩል የወሰን ማረጋገጥ ብለው የሚያነሱት በህገ መንግስቱ መሰረት እልባት ያገኛሉ የተባሉትን እንደ ወልቃይት ያሉ በአማራ በኩል የይገባኛል ጥያቄ የሚነሳባቸውን አካባቢዎች ነው። የትግራይ ወገን የፕሪቶሪያ ስምምነት ፈራሚ ህወሓት የገባውን ግዴታ ጥሶ ተጨማሪ ኃይል እያሰለጠነ መሆኑ ይታወቃል። እንዲሁም ከኤርትራ ጋር ጽምዶ የተሰኘ ጥምረት ጀምሮ በስምምነቱ ላይ የተቀበለውን ከውጭ ኃይሎች ጋር ያለመገናኘት ግዴታ ጥሷል የሚል ክስ እየቀረበበት ነው። በትግራይ ክልል በኩል ወደ ግጭት እያመራ ያለው አካሄድ በውይይት እንዲፈታ እናት ፓርቲ ጠየቀ። በትግራይ ክልል በኩል ወደ ግጭት እያመራ ያለው አካሄድ በውይይት እንዲፈታ እናት ፓርቲ ዛሬ ባወጣው መግለጫ አሳስቧል። ከትግራይ ክልል ባሻገር በአማራና ኦሮሚያ ክልሎች እየተደረገ ያለው ጦርነት በአስቸኳይ በጠረጴዛ ዙሪያ በሚደረግ ድርድር እንዲፈታም ጠይቋል። ዓለም አቀፉ ማህበረሰብና መላው ኢትዮጵያዊ ህዝብ በተለይም ወጣቶች ጦርነት በቃም በሚል አንድ ቃል ተቃውሟቸውን ባገኙት አጋጣሚ ሁሉ ለጠማቂዎቹ እንዲያሰሙ ጥሪ አቅርበዋል። ጥቅምት 24 2013 ዓ.ም በሰሜን እዝ ላይ የተሰነዘረውን ጥቃት ተከትሎ የፌደራል መንግስቱና የትግራይ ክልል መንግስት የገቡበት ጦርነት በክልሉ ብቻ ሳይገደብ የኤርትራን ጣልቃ ገብነት አክሎ አብዛኛውን የአማራና የአፋር ክልሎች በማቀፍ ቀላል የማይባል ሰብአዊና ቁሳዊ ጉዳት ማስከተሉንም ፓርቲው አስታውሷል። ይሄው ጦርነት ፕሪቶሪያ ላይ ተደረሰ በተባለና ለኢትዮጵያ ህዝብ በአግባቡ ግልጽ ባተደረገ ስምምነት ተቋጭቷል ሲልም ተችቷል። ጦርነቱ የ1 ሚሊዮን ዜጎቻችን ህይወት እንደቀጠፈ የሚነገር መሆኑን በመግለጫው የጠቀሰው ፓርቲው በገንዘብ ሚኒስቴር መረጃ መሰረት ደግሞ ከ1 ትሪሊየን በላይ የንብረት ውድመት አስከትሏል ብሏል። የጦርነቱ አጀማመርና ዳራ የተቋጨበት መንገድ ህዝባችን ያላወቀውና ታሪክ ነገ የሚገልጸው ቢሆንም እንዲቆም ተደርጎ ህዝቡ የጠመንጃ ድምጽ ከመስማት መዳኑና እለት እለት የሚረግፍ ህይወት አለመኖሩ ትልቅ እፎይታ የሰጠ መሆኑንም በመልካም ጎኑ ጠቅሷል። የትግራይ ክልል ጦርነት ከተቋጨ በኋላ ቀደም ሲል በኦሮሚያ ክልል ይካሄድ የነበረው ጦርነትና አሁን በአማራ ክልል የተጀመረውና አድማሱን አስፍቶ ክልሉን በሙሉ ሸፍኖ የቀጠለው ጦርነት የትግራይ ክልል ጦርነት በተቋጨበት የጠረጴዛ ዙሪያ ድርድር በገለልተኛ ሀገርና አደራዳሪዎች እንዲፈታ ያለማሳለስ የተደረጉ ጩኸቶች ሰሚ በማጣታቸው የእርስ በርስ ጦርነቱ መጠኑን አስፍቶ ቀጥሏል ነው ያለው። ይህ በእንዲህ እንዳለ በፌደራል መንግስትና ህወሓት መካከል የቀጠለው እሰጥ አገባ ከቅርብ ጊዜያት ወዲህ ዙሩ ከሮ በትግራይ ክልልና አዋሳኝ የአፋር ክልል የጦርነት አደጋ አንዣቧል ሲልም ፓርቲው በመግለጫው አስፍሯል። በሁሉም አቅጣጫ ዘራፍ የሚል የጦርነት አታሞ በመደረቅ ላይ ይገኛል ያለው እናት ፓርቲ በአፋር ክልል የተወሰኑ ቀበሌዎች ዘልቆም በርካታ ወገናችን እንደተፈናቀለ ታዝበናል። በወልቃይትና አዋሳኝ አካባቢዎችም ተመሳሳይ ጉስማዎች እየተስተዋሉ ነው ሲል ገልጿል። ከዚህ ቀደም በተደጋጋሚ ጊዜያት እንዳሳስበው መግለጹን ያስታወሰው ፓርቲው ከዚህ መሰል ግጭት ኢትዮጵያ አትራፊ ሳትሆን ከሳሪ እንደሆነች መግለጽ ይታወቃል ብሏል። በሁለቱም ወገን ያሉ ባለስልጣናት የጦርነት ፉከራና ቀረርቶ ሲያሰሙ የሞቱ ድግስ እናት ጥሬ ቆርጥማ ልጅ ያሳልፍልኛል ብላ ተስፋ ለጣለችበት ወጣት እንጂ ከጦርነት ማግስት ምንም ያልተፈጠረ ያህል ሻምፓኝ ለሚራጩት ባለስልጣናትና ለጦር መሪዎቹና ልጆቻቸው አይደለም ሲል መግለጫው አትቷል። የተደቀነው መራር እውነታ ማቅ ለብሳ አመታት ያሳለፈች የትግራይ የአማራና የአፋር እናትን ብሎም መላው ኢትዮጵያ ዳግም ማቅ የሚያለብስ እንደሆነ ህዝባችንም ዓለምም እየታዘበ ነው ብሏል። የመጀመሪያዋ የአብሪት እየተኩስም ኃያላኑን ጭምር ጎትታ የማስገባት አቅም ያላት የማያባራ ሰዓት ለኩሳ የማለፍ እድል ያላት መሆኑን መገንዘብ ያስፈልጋል ብሏል።
በእንደዚህ አይነት የጦርነት ጠመቃ ዞኖቹ ሲጣሉ የሚጎዳው ሳሩ ነው እንዲሉ ተጠቂውና የጦርነቱ ሰለባ የሚሆነው ለአመታት የመከራ ህይወት እየገፋ ያለው ህዝባችን ነው ሲልም ገልጿል። በመሆኑም ሁሉም ወገኖች ቆም ብለው የያዙትን መንገድ እንዲፈትሹና ከደም አፍሳሽ ጦርነት እንዲታቀቡ ሲል ፓርቲው አሳስቧል። የሱዳን ተዋጊ ኃይሎች የተኩስ አቁም ስምምነት ለማድረግ መስማማታቸውን ገለጹ። የፈጥኖ ድራሽ ኃይሎች ከሁለት ዓመታት በኋላ ለመጀመሪያ ጊዜ የተኩስ አቁም ለማድረግ ፍላጎታቸውን አሳይተዋል ተብሏል። ከ18 ወራት ከፍተኛ ውጊያ በኋላ በቅርቡ ኤልፋሽርን የተቆጣጠረው ፈጥኖ ድራሽ ኃይሉ አዎንታዊ ምላሽ መስጠቱን ኤዥያ ኒውስ ኢንተርናሽናል ዘግቧል። የሱዳን ወታደራዊ ጦር ግን እስካሁን በጉዳዩ ላይ የሰጠው ምላሽ የለም ሲል የዘገበው ደግሞ አልጀዚራ ነው። በጀነራል አልቡርሃን የሚመራው ይህ ኃይል ሱዳንን አጥፊ ሲል ከጠራው የፈጥኖ ድራሽ ኃይል ሳያጸዳ ውጊያው እንደማይቆም በተደጋጋሚ ሲገልጽ ቆይቷል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ድራሽ ኃይሎች አሜሪካ ላቀረበችው የሰላም እቅድ ዝግጁ መሆናቸውን አስታውቀዋል። በዚህ ቡድን ስር ከአሜሪካ በተጨማሪ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ግብጽ ይገኙበታል። አርኤስኤፍ መግለጫ ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሽር ከተማን ከተቆጣጠረ በኋላ ነው። በከተማዋ ዙሪያ ለ18 ወራት ከበባ አድርጓል። ከበባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱ ነዋሪዎችን ለረሃብ አጋልጧል። በተባበሩት መንግስታት ድርጅት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጫለሁ ብሏል። አርኤስኤፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ ያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶች በግለሰቦች ደረጃ የተፈጸሙ መሆናቸውን አምኖ አንዳንዶቹን አስሯል። እንደ አውሮፓውያን አቆጣጠር በ2023 ነበር በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውም አልተገበሩትም። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬትና ከሳውዲ አረቢያ እንዲሁም ከግብጽ ጋር በመሆን ለ3 ወራት የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ ተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሐሳብ አቅርበዋል። የፈጥኖ ድራሽ ኃይሉ መግለጫ እንዳመላከተው ከሆነ የጦርነቱን አስከፊ ሰብአዊ ውጤቶች ለመፍታትና አስቸኳይ እርዳታ አቅርቦት እንዲዳረስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሐሳብ መስማማቱን ገልጸዋል። ቡድኑ የግጭቶችን ዋና ዋና ምክንያቶች በሚፈታና ፍትሃዊ ሁሉን አቀፍና ዘላቂ ሰላም ለመፍጠር ተገቢውን ሁኔታ በሚፈጥር መንገድ ውይይት እንደሚጠብቅ አክሏል። የፈጥኖ ድራሽ ኃይሉ መግለጫ ከመሰጠቱ በፊት የሱዳን መከላከያ ሚኒስትር ሐሰን ካብሮን በሰጡት መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረትና ሐሳብ በብሔራዊ ቴሌቪዥን በተላለፈው ንግግራቸው አመስግነዋል። ነገር ግን የሱዳን ሕዝብ ከፈጥኖ ድራሽ ኃይሉ ጋር ለሚያደርገው ውጊያ ዝግጅቶች እየተደረጉ መሆናቸውን ገልጸዋል። ለጦርነት የምናደርገው ዝግጅት ህጋዊና ብሔራዊ መብት ነው ብለዋል የመከላከያ ሚኒስትሩ። በናይሮቢ የሱዳን ኤምባሲ ኃላፊ መሐመድ ኦስማን አካሻ በሰጡት ሐሳብ በሀገሪቱ ጦር የሚመራው መንግስት ጦርነቱን ለማስቆም የሚስማማው አርኤስኤፍ ከፈረሰ መሳሪያዎቹን ካስረከበና መሪው ተጠያቂ ከተደረገ ብቻ ነው። ስለ ተኩስ አቁም ሐሳብ ምንም መረጃ የለኝም። የማውቀው ነገር የሱዳን መንግስትና የሱዳን ህዝብ ይህንን ሚሊሻ ለማሸነፍ ቆርጦ መነሳቱን ብቻ ነው ያሉት ኃላፊው የአርኤስኤፍ ተኩስ አቁም መግለጫ የመጣው አንድ የእርዳታ ድርጅት በሱዳን ውስጥ የማህበረሰብ ምግብ ማብሰያዎች ስራ ሊያቆሙ ከጫፍ መድረሳቸውን ጠቅሶ ካስተነቀቀ በኋላ ነው ሲል አልጀዚራ ዘግቧል። በአካባቢው ማህበረሰብ የሚተዳደሩት የምግብ ማብሰያዎች ዓለም አቀፍ የሰብአዊ ቡድኖች ለመድረስ አስቸጋሪ በሆኑባቸው አካባቢዎች ከመሆናቸውን ባለፈ በቸልተኝነት በእጥረትና በበጎ ፈቃደኞች ድካም ምክንያት የመዘጋት አደጋ እያጋጠማቸው ነው። ከኢስላሚክ ሪሊፍ የወጣ አንድ ሪፖርት እንደሚያመላክተው ከሆነ አብዛኛዎቹ ማብሰያ ጣቢያዎች በ6 ወራት ውስጥ የመዘጋት አደጋ ተጋርጦባቸዋል። ግጭቱ የተባበሩት መንግስታት ድርጅት በዓለም አቀፍ ትልቁ የሰብአዊ ቀውስ ብሎ የጠራውን ቀውስ ፈጥሯል። ሱዳን ውስጥ ከ24 ሚሊዮን በላይ ሰዎች አጣዳፊ የምግብ እጥረት አጋጥሟቸዋል። ከኤልፋሽር ከበባ ሸሽተው ከወጡት መካከል አብዛኛዎቹ በታዩላ በሚገኙ ጣቢያዎች ውስጥ ይኖራሉ ተብሏል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንደገለጸው ከቀናት በፊት በአርኤስኤፍ ቁጥጥር ስር ከዋለው ኤልፋሽር ከ60 ሺህ በላይ ሰዎች ሸሽተዋል። የቡድኑ ተዋጊዎች ከተማዋን ሲቆጣጠሩ ስልታዊ ግድያዎች እንደነበሩ ሪፖርት ተደርጓል። ከበባውን ያመለጡ ሰዎች ለቢቢሲ እንደተናገሩት የማይታሰብ ስቃይ ያጋጥማቸው ሲሆን ለመሸሽ የሞከሩ ሰዎችን ተዋጊዎች ሲያሰቃዩም ተመልክተዋል። ፊት ለፊታችን የተገደሉ ሰዎችን አይተናል፣ ሰዎች ሲደበደቡ ተመልክተናል፣ በጣም አስፈሪ ነበር ሲሉ ተናግረዋል። ባለፈው ሳምንት የአርኤስኤፍ መሪ መሐመድ ሐምዳን ዳጋሎ
በኤልፋሽር ወታደሮቻቸው የፈጸሟቸውን ጥሰቶች እንደሚመረምሩ አስታውቀዋል። በኋላ ላይም ኤልፋሽር ግድያዎችን በመፈጸም የተከሰሰ ተዋጊ መታሰሩን የሚያሳይ ቪዲዮ አወጥቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ከሳምንት በኋላ በኤልፋሽር ስላለው ሁኔታ በአስቸኳይ ስብሰባ እንደሚያካሄድ አስታውቋል። ነገር ግን አስቸኳይ ስብሰባው በየትኛው ትክክለኛ ቀን እንደሚካሄድ የተገለጸ ነገር የለም ተብሏል። አሁን ደግሞ ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ዕለታዊ የውጭ ምንዛሬ ተመን መረጃን ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላር በ148 ብር ከ41 ሳንቲም እየተገዛ በ151 ብር ከ38 ሳንቲም እየተሸጠ ነው። አንድ ፓውንድ ስተርሊንግ 191 ብር ከ45 ሳንቲም እየተገዛ 195 ብር ከ28 ሳንቲም እየተሸጠ ይገኛል። አንድ ዩሮ 171 ብር ከ18 ሳንቲም እየተገዛ 174 ብር ከ60 ሳንቲም እየተሸጠ ነው። አንድ ስዊዝ ፍራንክ 181 ብር ከ11 ሳንቲም እየተገዛ 184 ብር ከ73 ሳንቲም እየተሸጠ ይገኛል። አንድ ኩዌት ዲናር 474 ብር ከ79 ሳንቲም እየተገዛ 484 ብር ከ28 ሳንቲም እየተሸጠ ነው። አንድ ቻይና ዩዋን 20 ብር ከ46 ሳንቲም እየተገዛ 20 ብር ከ87 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 40 ብር ከ40 ሳንቲም እየተገዛ 41 ብር ከ21 ሳንቲም እየተሸጠ ይገኛል። አንድ ሳውዲ ሪያል 39 ብር ከ57 ሳንቲም እየተገዛ 40 ብር ከ36 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።